ሙስሊሞች ያላሰለሙት አርቲስት የለም። ቆንጆ ሴት ካዩ በቃ እኮ ግዴታ ማስለም አለባቸው። ፎቶዋን ማስለም አለባቸው። ቢያንስ እሷን ባያገኙ ፎቶዋን እናስልም ነው እኮ። እኔ ውርደት ማይሰለቻቸው ጉድ። ውርደት እንዴት ሰው ካባው ይሆናል? ውሸትና ውርደት እንዴት ጌጡ ይሆናል? በዚህ መጠን እንግዲህ አሁን 3 ሰዎች በደቂቃ ውስጥ አሁን ስናዋርዳቸው ይሄኔ እኮ ስንት አስቦ መስጊድ እየሄደ እየሰገደ ይሄኔ ትዝ እያለችው ነው እቺ ሴት ትዝ አለች። በቃ ምንም ማድረግ አልቻለም። አላሁ አክበር ሲል ፈናን ነው ስሙ አይደለች? አይ ቲንክ ፈናን ሂድሮ ትባላለች። ትዝ ስትለዋለች ፊቱ ድቅን ትላለች። አላሁ አክበር ይላል ደንግጦ። ከዛ ትዝ ትለዋለች አሁንም አላህ ቢያንስ በቃ ፌስቡክ ላይ ለጥፋት ሰልማለች ብዬ በሀሳብ አስልሚያታለሁኝ። ከእሷ ጋር እንትን ብያለሁኝ። በቃ ዛሬ እናየዋለን። በሀሳብ መገናኘት ይቻላል በእስልምና። ከነቢያችሁ ተሻሉ እንጂ አላህን ለማዳን አላህን ከፍ ለማድረግ የሰው ፎቶ አታስልሙ ወገንታት ተው እንጂ። ኡስታዞቻችሁ ውርደታሞች፣ ውሸታሞች፣ ነብያችሁ በተመሳሳይ ነገሩ ከማን እውነትን እንድትማሩ። ሰው 2500 ይሄን አይቶ እንኳን እስልምና ውስጥ ተቀመጠ ጤነኛ አይደለም። ለምን ብሎ መጠየቅ ካልቻለ፣ እንዴት ብሎ መጠየቅ ካልቻለ እሱ ጤነኛ አይደለም። ከምሬን ነው የምላችሁ። አይምሮን አሰርቶ ማለት ፖለቲካ አይደለም ይሄ፣ ወይንም ሌላ የንግድ ሁኔታ አይደለም ይሄ። የንግድ ዝውውር የሰው ምናምን እንደዛ አይደለም። ሃይማኖት ነው። ሃይማኖት ደግሞ እውነት ብቻ ይዘህ የምትሄድበት ነው። እርሱም ደግሞ የዘላለም ሕይወት የምታገኝበት ነው። እርሱም ደግሞ ለአምላክ የምትገዛበት ነው። እያንዳንዱ የምታደርገው ከሃይማኖት አንጻር አምልኮንም የሚያካትት ነው። አላሁ አክበር ከዚህ ወደዚህ መጣች ብለህ ስትል እያመለክ ነው። የውሸት ማለት ነው። እንደኛ ከሆነ አይቻልም። ፈጽሞ አይቻልም። ፈጽሞ አይቻልም። 1 ቢሊየን ለምን አትሆን ጥርግ ለምን አትል? በሚሊየን ለምን አትሆን ጥርግ ለምን አትል? በመቶ ሺዎች በሰከንድ ውስጥ ለምን አትወጣ ጥርግ በል? አንተን ለማቆየት ሚሊየን ሰው ዛሬ ከኦርቶዶክስ ይወጣል ቢባል አንተን ለማቆየት ስንል አንዲት ውሸት የምንዋሸው በአምላካችን ላይ የለም። ጥርግ በል። ምን ልታጎልበት ለአምላክ? የፈለግከውን ታገኛለህ። መጨረሻ ላይ ወደ ፈለግከው ትሄዳለህ። መፍትሄ ነው። አንተን ለማቆየት ብለን በሐሰት አምላካችንን አናመሰግንም። አንተን ለማቆየት ብለን ያልሆነውን እንደሆነ አድርገን ድራማ እንሰራም። ልክ ሲቀጠቀጡ ሙስሊሞች ኡስታዞቻቸው ዛሬ 20 ሰው አሰለምን፣ ዛሬ እንደዚህ ምናምን ብለው ድራማ ይሰራሉ ማለት ነው። ፎቶቸውን ከዚህ በላይ ውርደት፣ ከዚህ በላይ ሞትስ ምን ኬት ወዴት ይመጣል? ሰው ጤነኛ ሆኖ እስልምና ውስጥ ታዲያ እንዴት ይቆያል? ይሄን አይቶ በጣም ነው የሚገርመው። በጣም ነው የሚያሳዝነው። እንደዚህ አይነት ፎቶ እየለቀቁ ነው። በነገራችን ላይ ገና ዓለም ሁሉ ሙስሊም ይሆናል የሚሉት ማለት ነው። አሁን እዚህ ጋር አላሁ አክበር ዓለም ሁሉ ገና ሙስሊም ይሆናል። እንደዚህ አይነት ፎቶ እየለቀቁ ፕሮፓጋንዳ ነው። ባይዘ እስልምና ፕሮፓጋንዳ ነው። እስልምና ሰዎችን በውሸት አትራክት የማድረግ ፖለቲክስ የበዛበት ሃይማኖት ነው። እውነት ስለሌላቸው በእውነት ስላልተመሰረተ በእንደዚህ አይነት ነገር ነው ሊቋቋም የሚችለው ማለት ነው። እስልምና በኖራ የተለሰነ መቃብር ማለት ነው። ውስጡ ባዶ ነው። በላይ ግን ምንም የማያውቁ ሰዎችን እንደዚህ ውበት እንዳለው በማስመሰል ይጠራሉ። አሁን ይህንን አይተው ታውቃለህ? ምንም አሁን ለምሳሌ ገጠር ልጆች ይኖራሉ ምንም አያውቁ እና እነኝን የማያውቋቸው ቴሌቪዥን ብዙ አይተው ማያውቁ አሉ።
እና እውነት ይመስላቸዋል። የሚታለሉ አሉ። እውነት እናቶች አሉ። እናቶች ይህን ብቻ አይተው በደንብ እንትኑ ሳያውቁም ያልፉታሉ። አባቶች አሉ ብዙም ትኩረት ማያደርጉ አለ አይደለ? ማነች ምንድነች እንዴት ነው በደንብ እንትኗን ብቻ አይተው ያልፉታል ማለት ነው። እውነት ያስመስሉታል። እና እያንዳንዷ ነገር የተጠናችና ቁማር ነች። እነሱ ማሸበርና እንትን ማድረግ ማለት ነው። የሆነ እንደዚህ ፕሮፓጋንዳ መንዛት ሃይማኖቱ ስለሚፈቅድ ነው። ቁርአንም ላይ ያለ ሐዲስም ላይ ያለ ይህንን ይፈቅደዋል። ከዛ አንጻር ነው። በጣም ብዙ ናቸው በዚህ ያሉት ብዙ ቪዲዮዎችም አሉ። ወደ ዛሬ ቶፒክ ውሸት የሚለው ነገር እምነት ነው፣ ውሸት አይደለም። እስልምና እምነታቸው ነው፣ ውሸት እምነታቸው ነው። መሰረታቸው ውሸት ነው። ውሸት ከሌለ እስልምና የለም። በነገራችን ላይ እስኪ ይህን ቪዲዮ አስታውስካ ክርስቲያኗ ሰለመች፣ ዘማሪዋ ሰለመች። አላሁ አክበር፣ አላሁ አክበር፣ ተክቢር። ባይዜ በቅርብ አካባቢ ኢቨን ቪዲዮ እየለቀቀች የነበረች ልጅ ነች። አሁንም ትለቃለች። ኢክራም ትባላለች አይ ቲንክ ስሟ። ከእስልምና ወደ ክርስትና የመጣች ልጅ ነች። እና እነሱ እንግዲህ በምን መንገድ አቀናብረው እንደለቀቁ ተመልከቱ። ሉክ አሁን በቅርብ ነው ይህን ክርስትና የተነሳችው ማለት ነው። ክርስትና ተነስታ ተጠምቃ የለቀቀችው ፎቶ ነበረ። ይሄ በፊት ፎቶዋ ነበረ። እነሱ በምን መልኩ እንደለቀቁት ተመልከቱ። ኢክራም ነው የምትባለው አይ ቲንክ። አላሁ አክበር። ጉዞ ወደ እስልምና፣ ጉዞ ወደ እስልምና ሙስሊም። ማሻአላ እህታችን። ቆይ በውሸት ማሻአላ አላሁ አክበር ሲሉ አያፍሩ? አይሰቀጥጣቸውም? ኡስታዞቹ ውሸታም፣ ተከታዮቹ ውሸታም፣ ነቢያቸው ውሸታም፣ ቁርአናቸው ውሸታም፣ ሀዲሳቸው ውሸታም። ምንድነው የኪዳነ ምሕረት በፊት ጽዋ ጠጣለሁ ኪዳነ ምሕረት እና ልክ የኪዳነ ምሕረት ሌሊት ላይ መዝሙር እየዘመርኩኝ ከእንቅልፌ ነቃው። ምን መዝሙር መሰለክ? ሁሉም ሆኗል በጊዜው በፈቃዱ እንቅፋቱም ተነስቷል ከመንገዱ እያልኩኝ እየዘመርኩኝ ከእንቅልፌ ነቃው። ልክ የኪዳነ ምሕረት ቀን። ከዛን ይሄማ በቃ ያኔ እንድመለስ ይሄ መልእክት ነው። በቃ ይሄ በቀጥታ ለኔ የተላከልኝ መልእክት ብዬ በዛችሁን ቀን በቃ የኪዳነ ምሕረት ቀን ነው። የዛችሁን ቀን ወሰንኩኝ። እንዳጋጣሚ ሴትዮ የፈቀደችልኝ ወደ ኢትዮጵያ ሄድኩኝ። በቃ ተጠመኩኝ። ቀዴር ተጠምቄ በዛ ክርስትናን ወሰድኩኝ ማለት ነው። ባጭሩ ይሄ ነው። እስልምና ላይ ተምረሽ ነበረ? አልተማርኩም። ጣትሽና የሰጠሽው አሁን ስለ ያነከ ማለት አልፈልግም፣ ግን በቃ ጣትሽን ሰጠሻል። አሁን ፎቶሽን ደግሞ ወስደውታል። ኤኒዌይስ እሺ ማማዬ እንኳን ደህና መጣሽ። ሰላም እያለሁ እንኳን መጣሽ። አንቺም እንኳን እግዚአብሔር ረዳሽ፣ ከጨለማ ውስጥ እንኳን አወጣሽ። ያ ተማሩላችሁም፣ ሳትማሩ የምትሄዱ ተማሩ። እድሜያችሁ ከ18 ዓመት በታች የሆናችሁ ልጆች ይሄን ቪዲዮ ስክሮል አድርጉ። ኢብኑል ቀይም ራሳቸው ምን አሉ? ስለ ሊጥ ምናምን ከገለጹ በኋላ ይሄ ምን አሉ መሰላችሁ? ይሄ ራስን በእጅ ከማርካት የቀለለ ነው ብሎ አስቀመጡ። ዋው የቀለለ ነው አሉ። አጣርቻ አልሰማሁሽም። ዋው የቀለለ ነው አሉ። ስለዚህ ምንድን ነው ተፈቅዷል። ከመጋገር በፊት ሊጡን ወሲፍ አድርጋለህ? ተማሪ የምንሰገረ በራሴ ልትደም እንዳ ሳርፍም ሲቀመጥ ሲቆም ሲራመድ ስሙ ነው ሚራክል አብኩቶ ሊጡን በሶስት እግር ሚራክል አብኩቶት ሊጡን በሶስት እግር ሚራክል አብኩቶት ሊጡን በሶስት እግር ፖስት ፊል ልንውጥ ነው በገመጥን ቁጥር አላነባውም እኮ ያልከው እሱን መስሎኝ ነበር። ዳግም እንደዚህ ሊጥ አድርጎ እንትን ማድረግ ይቻላል ምናምን እያሉ ዝም ብሎ የሚቀጣጠፉት ነገር ነው።
ስለዚህ ምንድን ነው ተፈቅዷል። እስልምናችን እንዲህ ያለ ነገር በፍጹም ከቶ የለም።